ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችንን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ሁሉን ቻይ የሆነውን አምላክ በማመስገን እንጀምራለን። ምን ተስኖትን በማመስገን እንጀምራለን። የሚሳነው ነገር የለም ማለት ነው። ደም መላሽ የሆነውን አምላክ በማመስገን እንጀምራለን። ያ ማለት የሚበቀል አምላክ ማለት ነው። በቀል የእግዚአብሔር ነው። ለእኔ ተውልኝ፣ እኔ ያሳያችኋለሁ። እናንተ ስትበደሉ በደሉን ስሞታውን ለእኔ ያቀርቡልኝ፣ እኔ እናንተ ማድረግ ከምትችሉት በላይ አድርጌ ያሳያችኋለሁ የሚለው አምላክ ማለት ነው። ይህ አምላክ የእስራኤል አምላክ ነው። ይህ አምላክ የአብርሃም አምላክ ነው። ይህ አምላክ የሙሴ አምላክ ነው። የሙሴ አምላክ ስንል የበቀል አምላክ ማለት ነው። ይበቀላል። በክብሩ የሚመጣበትን ነገር አይወድም። በጣም ነው። በሙሴ ነገር ውስጥ ያያችሁ ወይም ታሪኩን የሰማችሁ ወይም የተከታተላችሁ ከመጽሐፍ ቅዱስም ሆነ ከፊልም ላይ እንዳየነው በዛን ዘመን በጣም በሚገርም ሁኔታ አምላክ የበቀል አምላክ መሆኑን ያየነው። ይበቀላል። ብዙ ይችላል። ችሎ 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 ሲነሳ ግን የበቀል አምላክ ነው። የበቀል አምላክ መሆኑን የምናውቀው ለዚህ ኃያል አምላክ ክብር ምስጋና ይገባውና እኛ መስግነን ብቻውን አይበቃም። እንዲያው መልካም ነገር የተደረገላቸው ሁሉ ሰዎች አንድ ላይ ሆነን ብናመሰግነው ለእግዚአብሔር ሲያንሳው እንጂ ቢበዛበት አይደለም። እና እንዲሁ ስናየው ኃያሉ አምላክ በእስራኤል ልጆች ላይ ያኔ ግብፅ ምድር በፈርዖን እጅ በነበሩ ጊዜ ይሆን የነበረውን ነገር ሁሉ ያየ የነበረ ስለሆነ አምላክ ለብዙ ዘመናቶች ችሎ 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 ያቺ ሰዓት ስትደርስ ሙሴን ያለ አንዳች ሰራዊት ነው የላከው ወደ ፈርዖን። ሙሴ ማለት ፈርዖን ቤተ መንግስት ውስጥ ያደገ ሰው ነው። ከየትም የመጣ ሰው አይደለም። ከሌላ ቦታ የመጣ ሰው አይደለም። እዛው ያደገ በሱም ሆነ በእሱም መሳይ ህዝቦቹ ላይ ይደረግ የነበረው ከልክ ያለፈ ምንድነው ጭቆና ነው የሚለው አገዛዛ፣ እንደዛ አይነት ነገር ይሆን የነበረ ያየ የነበረ ሰው ነው። በዛ ምክንያት አንድን ሰው ገሎ የሸሸ ሰው ነው እና ይሄን ሰው ነው አምላክ መርጦ ወደ ፈርዖን ሂድና ሲለው ሲለው ሰራዊት ጋር ለሚላከው ሂድ ሲለው ከምንም ነገር ጋር አላከውም። ኃያል ነው አምላክ። መበቀል የሚፈልግ አምላክ ነው። ይበቀላል። ይሄንን ስንል አምላክ መጥፎ ነው እያልን አይደለም። ግን አምላክ ፍትሃዊ ነው። ፍትሃዊ ማለት ፍትህ ስትዛባ በመካከል ገብቶ ፍትህን የሚያስተካክል ማለት ነው። ኢማጂን ዛሬ አንድ ሰው ሲበደል ፍርድ ቤት ሂዶ ማመልከቻ ያስገባል። ተበድያለሁ ብሎ ለዳኛ ለማቅረብ ማለት ነው፣ ስሞታ ለማቅረብ ማለት ነው። ያ ብዙ ፕሮሰስ ይፈልጋል። ሁለተኛ ያው ማንን ታውቃለህ የሚባል ነገር ሊኖር ይችላል። ሶስተኛ ገንዘብ ሊያስፈልግ ይችላል። አሚን ጉቦ ባይሆንም እንኳን ለዚህ ፕሮሰስ ማስኪያጃ ገንዘብ ያስፈልግ ይሆናል። አራተኛ ጠበቃ ሊያስፈልግ ይችላል። አምስተኛ የአይን ምስክር ሊያስፈልግ ይችላል። ስድስተኛ ሊፈረድልህም ላይፈረድልህም ይችላል። ምናልባት ይፈረድልኛል ብለህ ሂደህ ሊፈረድብህ ሁሉ ይችላል። ግን ይሄ አምላክ የሙሴ አምላክ ይሄ ሁሉ ነገር ጣጣ የለውም። አምላክ ጋር ሂደህ ስሞታ ስታቀርብ ኦልሬዲ እሱ ያውቀዋል። ፋይሉ እሱ ጋር አለ። አምላክ ጋር ሂደህ ስሞታን ስታቀርብ ምስክር አይፈልግም። ምስክር አይፈልግም። ተበድለሃል። አምላክ ጋር ሂደህ ስሞታ ስታቀርብ አምላክ ፍርዱ በጣም በሚገርም ሁኔታ ፍትሁን ይሰጣል። አንዳንድ ጊዜ ያ ፍትህ ቶሎ ላይመጣ ይችላል። ለአንድ ነገር የተማርነው ነገር እንደ አራተኛ ማህበረሰብ በጣም ደስ የሚለው ነገር የአምላክ ፍርድ ቶሎ ከመጣ ለማስተማር ነው። that means just want to give you he want to teach you something። ከዘገየ ግን it's a lesson
ሊያስተምረህ ነው ማለት። ማስተማር ማለት ኢት ሚንስ ኢትስ ቬሪ ፔንፉል። ከዘገየ ኢትስ ቬሪ ፔንፉል ማለት ነው። ለዚህም ይሆናል ምናልባት የእስራኤል ልጆች ያኔ በግብፅ ምድር ውስጥ ያሉ ለብዙ ዘመናት እንግዲህ ብዙ ትውልድ የተቀያየረ ቢያንስ እንደ አንድ 200፣ 300፣ 400 ዓመት ነበሩ። ያ ቆየ፣ ግፉ ቆየ። ግን አምላክ ሲመጣ ፍትሁን ሲያመጣ በቀጥታ ሙሳን ወይም ሙሴን ያለ ሰራዊት ሂድ ነው ያለው። ዛት ሚንስ አይ አም ዊዝ ዩ ዩ ዶንት ኒድ ቱ ሃቭ ኤኒቲንግ ጀስት ሜክ ሹር ዩ ቴል ሂም ዋት አይ ቶልድ ዩ። ከዛ በኋላ ኮንሲኮንሲው በጣም በሚገርም ሁኔታ ነው። በእኛ አመለካከት፣ በእኛ ግምገማ ማለት በእኛ እይታ ያኔ ለፈርዖን የወረደው መቅሰፍት እና የተለያዩ መቅሰፍቶችና የተለያዩ ነገሮች ሙሴ ልቀቅ ይልሃል ሕዝቤን ሲለው አልለቅም ስላለ ብቻ አይደለም፣ መወራረድ ያለበት ነገር ስለነበር ነው። ይሄ የእኛ ግምት ነው፣ የእኛ አመለካከት ነው። መወራረድ ያለበት ነገር ስለነበር ነው። አምላክ ለአነጋገሩ ሙሴ ልቀቅ ይልሃል፣ ሙሴ ማነው አምላክ ልቀቅ ይልሃል፣ ሕዝቤን አምላክ ልቀቅ ይልሃል ብሎ ሲለው ፈርዖን ግን ልቡ ደነደነና አለቅም አለ። ያቺ አለቅም ያላት ነገር አይደለችም መቅሰፍትን ያመጣቸው፣ ከዛ በፊት በነበረው ነገር ነው። ዳት ሚንስ የተከማቸ ነገር አለው ማለት ነው አምላክ። ኦኬ ምንም ችግር የለም። ውሃውን እንዳለ ደም ይሆናል። ውስጥ ያሉትን አሳዎች ሁሉ ይሞታሉ። የምጠጡት ውሃም አታገኙ ማለት ነው። see how much the punishment goes too far። ሁለተኛው ሆነ የሚቀጥለው ፓኒሽመንት ለምሳሌ እንበልና ልጆቻቸውን የመጀመሪያ ልጆቻቸውን በኩር ልጆቻቸውን ገደለ። it's very painful, just simply it's painful. That was didn't arrive because Pharaoh he said no, it's not about that. There is already a judgment have to be done. አንዳንድ ጊዜ ግራ የሚገባው ነገር ቢኖር ፈጣሪ ችሎታ አለው። ይችላል ማለት ትዕግስተኛ ነው። በጣም ትዕግስት አለው። ትዕግስቱ ሞልቶ ከፈሰሰ በኋላ ግን ኢትስ ቬሪ ፔንፉል። ያ 10 መቅሰፍት የመጣው ፈርዖን እምቢ ስላላ ብቻ አይደለም። በዛም ብቻ አልቆመም። አምላክ ይህን ሰው ከናካቴው ማጥፋት ይፈልጋል። ምክንያቱም እኔ አምላካችሁ ነኝ፣ ፈጣሪያችሁ ነኝ የሚል ሰው ስለነበር ነው። አምላክ ቀናተኛ አምላክ ነው። ስለዚህና ስለሌላ ምክንያት ምን አለ ፈጣሪ? የተበደላችሁትን ለእኔ ንገረው፣ እኔ አስተካክላቸዋለሁ ይላል። የአምላክ ቅጣቱ ብዙ ነው። ለምሳሌ በግብፅ ምድር ላይ በሙሴ ዘመን የመጣው መቅሰፍቶች 10ሩም አንድ አይነት አልነበሩም። 10ሩም የተለያየ ጊዜ ነው የመጡት፣ በአንድ ላይ አልመጡም። 10ሩም ለእያንዳንዱ ጥያቄ መልስ ነበር። እዚህ ላይ አንድ ነገር የተረዳ ነው። ለምሳሌ የበኩር ልጆቻቸውን ሲገል ሞቱ ነው ልጆቹ። አምላክ ባይናገር ኑሮ ልጆቻቸውን ወስዳለሁ ባይል ልጆች ሞቱ። በበሽታ ሊሆን ይችላል፣ በምናምን ሰው ተኝቶ ሁሉ ጧት ሲነቃ ሞቶ ሊገኝ ይችላል። ከብቶቹ ጠቅላላ ሲያልቁ በበሽታ ሊሆን ይችላል ብለው ነው የሚሉት። መቅሰፍት ነው የሚል የለም መጽሐፍ ቅዱስ ወይም በቁርአን ላይ ባይነገረን ኑሮ ማለት ነው። እንዲሁም ሌሎችም የተለያየ ምክንያቱም ሰው ልጅ ሰው ነውና ምክንያት ይሰጣል። የእግዚአብሔር ቁጣ ነው የሚል ማንም የለም። ለምሳሌ እሳት ነዶ አንድ መንደር ሙሉን አውድሞ ሌላ መንደር ሁሉ ሲሻገር ሰዎች የሚያስቡት እሳት መሆኑን ነው። ግን ማስተዋል የሚችሉ ሰዎች ያ እሳት አልነበረም፣ ቅጣት ነው፣ መቅሰፍት ነው። 1000 ቤት ሲበላ መቅሰፍት ነው። 12,000 ወይም 10 ምናምን ሺህ ቤቶች ቢልዲንጎች ሲበላ መቅሰፍት ነው። That is what መቅሰፍት means።
እና ኃያል ነው አምላክ። የበቀል አምላክ ነው እሱ። ሁሌም ይበቀላል። እኛ ላለፉት ጥቂት ጊዜያት ትንሽ ውስጣችን ቅሬታ ተሰምቶት ነበርና ለፈጣሪያችን አስተላለፍን። ማለት ያው ቪዲዮውን ስናቆም ማለት ነው። ምክንያቱም ደግሞ አንዳንድ ጊዜ ነገሮች እንዲሁ ስናያቸው ከመሻሻል ይልቅ እየባሰባቸው መጥቶ ነው እና እኛ ለኃያሉ አምላካችን አቀረብን። ግን የፈጣሪ መልስ በጣም ፈጣንና አሳማሚ ነበረ። አንዳንድ ጊዜ ነገሮች ሲደጋገሙ ማዘን ትተዋለህ። ምክንያቱም አንተ ተበድያለሁ ብለህ ለፈጣሪ ስሞታ ስታቀርብ አምላክ የሚያመጣው ቅጣት አለ። ያ ቅጣት just it didn't happen on the middle of the desert, no. It happened in the middle of the people where they live. That's what happened most of the time. እና ብዙ ጊዜ እንደዚህ አይነት እሳት ውሃ ምናምን ሲመጣ ይሄ የአምላክ ቁጣ ነው፣ የአምላክ መቅሰፍት ነው። ሰዎች እግዚኦ ማለት አለባቸው። ሰዎች መሐረን ፈጣሪ ሆይ ማረን ሊሉ ይገባል። መቅሰፍት ነው በአንድም ሆነ በሌላ መንገዱ እና ለእኛም መልስ ሰጠ። መልሶቹ በጣም የሚያረኩ ነበረ። የተበደለ ሰው ሁሌም ቢሆን ለፈጣሪ ያቀርባል። አምላክ የተመሰገነ ይሁን። ምናሉ አንዲት ተረት አለች አለው። አንዲት ተረት አለች። ሸሰይድ አሏቸው። ለበይክ ልጅዎት አልመጣም ቀረሳ አልተመለሰም አሏቸው። ልጅዎት አልመጣም ቀረሳ አልተመለሰም እንደወጣ ቀረ አሏቸው። ከዛ ሸሰይድ ምን ቢሉ ጥሩ ነው? አይ እናንተ አሉ እንደማይመለስ ወትሮም አውቀው ነበር እንደማይመለስ አሉ። እንደማይመለስ ወትሮም አውቀው ነበር አሉ። ያችን በር ስሻገር ወትሮም አውቀው ነበር እንደማይመለስ ወትሮም አውቀው ነበር አሉ። ያችን በር ሲሻገር ማለት ልጃቸው በጣም አስቸገራቸውና በሆነ ሰዓት ላይ እና ልጁ እናቱን ጠይቆ የሆነ ነገር ከአባቱ ይቀበላል እና አባት ምን ይላል? ስጭው፣ ለዚህ ልጅ እንግዲህ ስጭው፣ ይሄድ አላህ አይመልስብኝ አሉ። ኢት ሚንስ መልሶ አያምጣብኝ ይሄን ልጅ ማለት ነው። ስለዚህ ልጁ ወጣ። ለፈጣሪ ስተናገሩ እንደወጣ የመኪና አደጋ ገጥሞት ልጁ ሆስፒታል አለፈ። ኢት ሚንስ ሞተ ማለት ነው። ያን ቀን ነው። ስለዚህ ተደውሎላቸው ሸሰይድ አሏቸው። ለበይክ ልጆት እኮ አረፈ አሏቸው። ልጆት ሞተ አረፈ ማለት ኮማ ውስጥ ነው የተባለው። ኮማ ውስጥ አልነበረም፣ ሙቷል። ኦልሬዲ ጋን። እዛ ሸሰይድ ምን ቢሉ ጥሩ ነው? እሱ አይደለም ያረፈው እኔ ነኝ ያረፍኩት አሉ። እኔ ነኝ ያረፍኩት። እንግዲህ ይሄ የገዛ ልጃቸው ነው። አንዳንድ ጊዜ ሰዎች የሆነ ነገር ያሳልፋሉ። ያኔ ፈጣሪ ያችን ነገር ይወስዳል። ከዛ በኋላ ነገሮች ይከናወናሉ። ብዙ ጊዜ ፕሮሰሱን ማንም አያውቀው ነገር የለም፣ ማንም አያውቅም። ሪዛልቱ ግን ሁሌም አሳማሚ ነው። ኢትስ ፔንፉል። ምናልባት ይሄ አባት ተናደው ሊሆን ይችላል፣ ግን ያቺ ቃል አለፈችና ልጃቸውን እንደወጣ አስቀረው። ሰበቡ ወይም ሪዝኑ የመኪና አደጋ ነው። ልጁ የሞተው በመኪና አደጋ ነው። ግን ዋናው ነገር ይሄ ሰውዬ አላህ እንዳይመልስብኝ አሉ፣ ወይም እግዚአብሔር እንዳይመልስብኝ ይሄ ልጅ መልሶ እንዳያመጣብኝ ማለት ዛት ሚንስ ሸኙት ማለት ነው፣ ሄደ ማለት ነው። አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። ሰዎች የሰው ማንነት አያውቁምና አሁን የሰው የለባዳ ቢሆን ምን ሊያደርጉ ይችላሉ? እጅግ በጣም ያስከፋል ማለት ነው። አንዳንድ ጊዜ ሰዎች አያውቁም ስለ ሰው ማንነት። ከዛ በኋላ ዘለው ይገባሉ የሆነ ነገር ውስጥ። ከገቡ በኋላ አጥሩ በጣም ረጃጅም ነው፣ መውጫው ይከብዳቸዋል። አገባባቸው መውጫው እንዳገባቡ ቀላል አይደለም እና ከገቡ በኋላ after they disrespect, after they do everything what they want, after they destroy everything, then when they want to go back to normal, now is everything shift. Nothing goes right because the person they just literally they disrespected is the person who had literally everything on God. He blessed him.
so that will not go unanswered. just like that ያኔ በአላይሻ ዘመን የልጆች መላጣ መላጣ ብለው ሲሉ ከዛ በኋላ ሁለት ድቦች መጥተው እንዳለ ልጆቹን ፀጉራቸውን ላጫቸው ነው ምናምን ይላል። that's not a karma, that's a divine retaliation። እና እንደዚህ ነገር አለ። ፈጣሪ የተመሰገነ ይሁን። እኛ ብዙ ለማወቅ ፈጣሪ ካደለን እንደዛ ነው። ግን የኛ ሁሌም ቢሆን ልናስተምር የምንፈልገው ነገር ቢኖር ሰው በሰውነቱ ማክበር በጣም ትልቅ ጥቅም አለው። ምክንያቱም የምንገናኛቸው ሰዎች ማንነታቸውን አናቅም። አንዴ ከጣሉን በኋላ መነሻው በጣም ይከብዳል። መነሻው መክበር ብቻ ሳይሆን ምናልባት ያቺ የመጨረሻ ልትሆን ትችላለች። እኛም ነገር እንደዚህ ነው። አንዳንድ ጊዜ ወልዮች ሲባሉ እፊታቸው ላይ የተጻፈ ነገር የለም፣ ግንባራቸው ላይ ወልይ ተብሎ አይጻፍም። ግን አንዳንድ ጊዜ አንዳንድ ነገር ያሳልፋሉ። ሲያሳልፉ ያ ያለፈው ነገር ተግባራዊ ሲሆን ብዙ ሰው ይጎዳል ማለት ነው። ብዙ ሰው ነው የሚጎዳው። እጅግ በጣም ቁጥሩ ሰፊ የሆነ ሰው ይጎዳል። ያ ለምሳሌ አውሎ ንፋስ ሊሆን ይችላል። እንዳለ ብዙ ቤቶችን ጠራርጎ በታትኖ ቤት አልባ አድርጓቸው ይሄዳል። ስሙ አውሎ ንፋስ ነው፣ ግን መቅሰፍት ነው። ለምሳሌ እሳት ይመጣና እንዳለ መንደሩን አመድ አድርጎት ይሄዳል። 1000 ሆነ 500 ቤት ተቃጠለ ማለት ነው። ስሙ እሳት ነው፣ የእሳት ቃጠሎ ይባላል። ግን ለሚያውቀው አይምሮ ላለው ሰው ያ መቅሰፍት ነው። እና ብዙ ሰዎች በዚህ አይነት መልኩ ብዙ ነገር ሲያጡ አንድም ቀን እግዚአብሔር ነው ያመጣብን ይህን ነገር እንዴት ብለን ጸሎት ማድረግ አለብን አይለውም። ስለዚህ ነው ዋናውም እንግዲህ ዛሬው ሀሳባችን ልንሰጥ የመፈለግ ነው ይሄ ነው። ሁሌም ቢሆን ነገሮች ብቻቸውን አይመጡም። ከኋላቸው ራሱን የቻለ ነገር አለው። በጊዜ እግዚአብሔርን ይቅርታ መለመን፣ የበደሏቸውን ሰዎች ይቅርታ መለመን፣ የበደሏቸውን ሰዎች ካሳ መካስ፣ ዝም ብሎ ካሳ አይደለም። እዛም በተረፈም ደግሞ እኛ ጋር መታችሁ የሚሆነውን ነገር መጠየቅ። እኛ ኦፈር የምናደርገው ነገር ቢኖር በዚች ሀገር ውስጥ በሚካሄዱት ነገሮች ብቻ ነው። ከዚህ ሀገር ውስጥ በሚካሄዱት ነገሮች ውጭ ከዚህ ሀገር ውጭ በሚካሄዱት ነገሮች የእኛ ኦፈር የምናደርገው ነገር የለም። ምክንያቱም ደግሞ ድሮ የተጻፈ ነገር ነው። ይሄ አምላክን ለምነን ያመጣናቸው ነገሮች ናቸው። እነዚህኞቹ ግን ምድሮች እዚች ምድር ላይ አሜሪካ የምትባለው ምድር ላይ ያለው it means there is a solution, we can solve it። ግን there are some requirements። ያ መጀመሪያ አምላክን ይቅርታ መጠየቅ አለብን። እሳቱም ሆነ ዝናቡም ሆነ ንፋሱም ሆነ ሁሉም ነገሮች ታዛዦች ናቸው። ለፈጣሪ ታዛዦች ናቸው። ለአምላክ ባሪያዎች ደግሞ ይታዘዛሉ። እንደየደረጃቸው ይወስናል። ሁሉም የአምላክ ባሪያ ተፈጥሮዎችን ያዛሉ ማለት አይደለም። ግን የሚያዙ ማዘዝ ችሎታ ያላቸው ሰዎች ይኖራሉ። እና ያ የሚፈለገውን ነገር ሲሆን በየጊዜው እየመጣ የሚያወድመውን ነገር አንድ ጊዜ ማስቀረት እንኳን ባይቻል በከፊል ለማስቀረት ይቻላል ማለት ነው። that means it will not destroy every time። ግን ከዛ በፊት መጀመሪያ አምላክን ይቅርታ መጠየቅ አለባችሁ። ከዛ ፈጣሪ እንደሚለው ለመኖር ማለት ነው። ከዛ በኋላ የበደላችኋቸውን ሰዎች ይቺ ሀገር ብዙ ሰዎችን በድላለች በአንድም ሆነ በሌላ መንገዱ። ለዚህ ነው ብዙ ኃጢአት አለ። ስለዚህ መጠየቅ፣ የበደላችኋቸውን ሰዎች ይቅርታ መጠየቅ፣ በአደባባይ በቲቪ ይቅርታ መጠየቅ፣ ቤተሰቦችን፣ ግለሰቦችን መካስ በተበደሉት ልክ። ከዛ በኋላ ምንም አይነት ሰው እንዳይበደል ማድረግ ነው በተቻለ መጠን ማለት ነው። ያ ማለት ነገሮች አይከሰቱም ማለት አይደለም። ከተከሰቱ በኋላ ግን ቶሎ ብሎ እርማት መስጠት ነው፣ ማስተካከል ነው። ሰው ሆኖ የማይሳሳት የለም። ግን ስህተቱ ሁሌ የሚደጋገመው ቅጣት ሳይኖር ሲቀር ነው። ያንን ነው። ከዛ በኋላ እኛ ጋር ትመጡና በመጀመሪያ እኛ የተበደልነውን በደል ይቅርታ ማድረግ አለብን።
ለእናንተ ይቅርታ ለማድረግ ራሱን የቻለ መስፈርት ይኖረዋል። ምክንያቱም እኛ ባየነው አይን እቺ ሀገር እጅግ በጣም ሰው ትበድላለች። ለዛውም ሰዎችን በዘር፣ በሃይማኖት፣ በቆዳ ቀለም እየለየች ትበድላለች። በደሏ የከፋ ነው። ለዚህ ነው በጣም ብዙ መቅሰፍቶች የሚመጡት። የሚያሳዝነው ነገር የሚመጣው መቅሰፍት እስካሁን ካያችሁት የበለጠ ነው። ምናልባት አሁን ሰሞኑን ያያችሁት አንዳንድ ቦታዎች ይላሉ ሰዎች በህይወት ዘመናችን አይተነው አናቅም ይላሉ። የሚመጣው ደግሞ ይሄንን የሚያስነቅ ነው። ኢትስ ካሚንግ ዛትስ ኔቸር ኖት ሂውመን ዲስትራክሽን ዚስ ኢዝ ኔቸር ዲስትራክሽን ኢትስ ካሚንግ ዋን ዌይ አናዘር ኢት ዊል ሂት ዘ ፒፕል ኢት ሚንስ ህዝብን ይጎዳል። አይነቱን ይሄ ነው ብለን ልናውቀው አንችልም፣ ግን ተፈጥሮ ነው። በሚያስገርም ሁኔታ ተፈጥሮ ብዙ ነገሮችን ታጎላለች፣ ማለት ታወድማለች። እየመጣ ነው። ይሄ ነገሮች ሁሉ የሚከሰቱት ሰዎች በሚሰሩት በደል ነው። ሰዎች በሚሰሩት ግፍ ነው። ሰዎች በሚሰሩት መጥፎ ነገር ነው። ምድሪቱ በኃጢአት በጣም ስትበከል እንደኛ አይነት ሰው ሲመጣ ያሳልፍባታል። ሲያሳልፍባት አያልፍላትም ማለት ነው። ያኔ የተለያዩ መቅሰፍቶች ይመጣሉ። መቅሰፍቶቹ በአንድም ሆነ በሌላ መንገዱ ህዝቡን አፈርዱሜ ነው የሚያበላው። ምናልባት በህይወቱ ላይ መጣ ይችላል፣ ግን በቀጥታ በቤት ንብረቱ ላይ፣ በሀብቱ ላይ፣ በማንነቱ ላይ በጠቅላላ ነገር መጥቶ አፈርዱሜ ያበላዋል። አምላክ እውቀቱን ይስጠን። እንደዚህ አይነት ነገሮችን ይሄ ሳይንስና ቴክኖሎጂ ትውልድ አያውቀውም። ግን እቺ ሀገር ከመፍረሷ በፊት ጠቅላላ ከመፍረሷ በፊት አንዳች ነገር ማድረግ አለባቸው። ይሄን ነገር የምንነግራችሁ ዝም ብለን ራሳችን ለማግዘፍ አይደለም። ኢትስ ካሚንግ ዩ ካንት ስኬፕ there is no way you can run away but it's coming one way or another። ያ ተፈጻሚ ነው የሚሆነው። እኛ ይሄ የምንናገረው ትንቢት አይደለም፣ የሚሆነውን ነገር ነው። በተረፈ እንግዲህ አገሪቱ ጨርሳ ሳትወድቅ፣ ምክንያቱም ብዙ ነገሮችን ቆልፈን ይዘናል። ማንም እኛ የቆልፍነው ማንም ሊፈታው አይችልም። በይበልጥ ከባህር ማዶ ያሉት ነገሮች ብዙዎቹ አልቀዋል። አምላክ በቃሉ መሰረት አሁን እያደረገ ነው ሁሉም ነገር። ለዚህ ነው we don't offer which is outside። እሱ በሌላ ጊዜ በሰፊው እንነጋገራለን፣ ለምንና ምን ቢደረግ ኦፈር ሊደረግ እንደሚችል። ግን አገር ቤት ውስጥ ያለውን ነገሮች we can do something but it costs. As a nation you have to ask forgiveness from God, from the people you abuse, from the family you abuse them, from the individuals, those who've been tortured. It means physically or mentally, spiritually, whatever it is, been tortured. Those people have to give forgiveness. After that, እኛ እናንተ ላይ ይመጣ የነበሩትን መጥፎ ነገሮች በተወሰነ ሁኔታ በጠቅላላ ማቆም ባንችል በከፊል ማቆም ይቻላል ማለት ነው። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። የዛሬው መልእክታችን ይሄን ይመስል ነበር። ምን አሉ? አንድ ጊዜ የእስር ቤቱ ዘበኛ ነው። በር ላይ ቆመና እስረኛ አለው። አቤት አለ። እስረኛ ጠቅላላ አቤት አለው። ማታ እራቱን ያልበላ ማን ነው አለ። እኔ አለ። ከእስረኞች መካከል እሱ ማወቅ የፈለገው ያን ሰውዬ ማንነቱን ነው። ዛሬም ድገም ተብለሃል ተባለ። ዛሬም ድገም ተብለሃል። አንተ የራሱ ነው የሚገርመህ። ዛሬም ድገም ተብለሃል። ምን ማለት ነው አለው። እንግዲህ ዛሬ ጠዋት ቁርስ፣ ምሳ፣ እራት አትበላም ማለት ነው። ቀን ሙሉ ትጾማለህ አለው። ይገርማል። ለምን ብሎ ጠየቀ። የተጣላኸው ከንጉሥ ቤተሰብ ጋር ነው አለው።
ንጉሱ ትእዛዝ አስተላልፈዋል። ያ አንዳንድ ጊዜ ከነማን ጋር እንደምንጣላም ስለማናውቀው ነገሮች ከሆኑ ካለፉ በኋላ እነቃለን። ከዛ በኋላ ግን it's already too late. Sometimes it will be too late to recorrect things. የዚህ ሀገርም ነገርም ይሄ ነው። ብዙ ነገሮቿ ከመስመር ወጥተው አንዳንዶቹን ፈጣሪ ለመናን በሚገባ ሁኔታ አስተካከል ናቸው ማለት ከመንገድ ገለል ለማድረግ ማለት ነው። ሌሎቹንም እንደዚህ ወገባቸውን ነው የሰበር ነው። ፈጣሪ ካለ እንግዲህ የዚህን ሪዛልት በሚቀጥሉት በይበልጥ 2027 2028 2029 2030 ላይ ከዛ በላይ አይወስድም። ታዩታላቸው ኢምፓክቱን ማለት ነው። እኛ የሰራናቸውን ስራዎች እዚህ ሀገር ውስጥ ደግሞ እንግዲህ አንዳንድ ነገሮች አሉ። የፈጣሪ ስራ ረቂቅ ነው። እኛ ጌታችን ለምነን ብዙ ነገር ያመጣነው ይሄ ነው ብለን ብንናገር ጥሩ አይደለም። ግን ኦልሬዲ እየኖራችሁበት ነው። ከኛ ነገሮች አንዱ በሰዎች ይላሉ በህይወት ዘመናችን እንደዚህ አይነት ነገር ገጥሞን አያውቅም ይላሉ። ለምንድን ነው የሚባለው? ለናቹራል ዲዛስተር ማለት ነው። ያ ሲሆን የኛ ነው ማለት ነው። እናመሰግናለን።